Okay, grade 9 students, welcome. በተባባልነው መሰረት I have revised and most important notes is presented here for your unit 6, okay? unit 6 revise አድርጌ main ፖይንቶች ማለት ነው ያልተንዛዛ ጥርምጥን ያለ ነው። so you have to follow it ማለት ነው። most of the time readable እንዲሁም በተቻለ መጠን እንትን አድርጌዋለሁ ማለት ነው። so have a nice time till the end of this video ማለት ነው። if you are question or comments put your comment in the comment section box ማለት ነው። ከዛ በተጨማሪ ጥያቄ ካለ ሌላ ነገር ካለ ኮሜንት ላይ ወይ ነው ፐርሰናሊ ማቅረብ ይቻላል ማለት ነው። have a nice time. It was prepared mostly for pre-students here in grade 9, okay? Starting from section A to section F students and students from the others have the right to use this and comment, okay? ስለዚህ ወደሚቀጥለው እሺ እንሄዳለን ማለት ነው። ያው ዩኒት 6 ነው። ሶ አፍሪካን ሂስትሪ ነው ምንድነው የሚለው ርዕሱ አፍሪካ ፍሮም ያው እዚህ ጋር ርዕሱን ስላጻፍኩት ነው anyway from 1500 to 1880s ነው 1880ዎቹ ነው የሚለው so what was going on in Africa የሚለው ነው ማለት ነው በዚህ ፔሪድ ማለት ነው። ሶ እዚህ ጋር ቶፒክስ 5 ሰብ ቶፒኮች አሉ። የመጀመሪያ ኮንታክት ዊዛ ወደ ኤክስተርናል ወርልድ ጋር ያለ ግንኙነት ነው የሚለው። ሁለተኛው ስሌቨሪ ይላል ዘ ኢሹ ኦፍ ስሌቨሪ ፎር ዘ ታይም ቢንግ እንዲህ ሁለቱን ሰብ ቶፒክ ከቨር እናደርጋለን በጣም እንዳይሰለቻችሁና እንዳይበዛ ማለት ነው። ሶ ያያችሁ ማየት ትችላላችሁ። አፍሪካ ኢን ዘ ወርልድ አውትሳይድ ወርልድ ይላል እዚህ ጋር ሜንሽን ተደርጓል ማለት ነው። ባለፈው ዩኒት 5 ሞስት ኦፍ ታይም ዲስከስ የሚያደርገው ከ1500 ድረስ ያለው ነው ማለት ነው። አንሸንት አፍሪካን ሲቪላይዜሽን አይተናል። ስቴት ፎርሜሽን ያየን ቆይተናል ማለት ነው። and then we have analyzed the unit how Islam was expanded north and western Africa ይላል። western African state አይተናል። north African አይተናል። Swahili state central African ኮንጎ አይተናል። southern great Zimbabwean civilization እየተባለ በዛ ታይቷል ማለት ነው። እዚህ ላይ እንግዲህ በዚህ ፔሪድ ውስጥ ምንድን ነበር የአፍሪካ ሁኔታ ማለት ነው የሚለውን ነው ሜንሽን የምናደርገው ማለት ነው። so focus on trade ይላል። አብዛኛው ትኩረት የሚያደርገው ዩኒቱ ትሬድ ስሌቭ ኤንድ ዩሮፒያን ኮንታክት ነው ማለት ነው። ኦኬ ጽሁፉ ብዙም እንዳይዘርብራችሁ ነው። ስሌቭ ኤንድ ዩሮፒያን ኮንታክት ነው ፎከስ የሚያደርገው ነው የሚለው። ትሬድ ዲስከስ እናደርጋለን ሌጂቲሜት ትሬድ ሌላው እሱ ነው ማለት ነው። ሁለተኛው ደግሞ ምንድነው ስሌቨሪ ማለት ነው። በጣም ሰፊ የሴንትራል አይዲያ ኦፍ የዩኒቱ ምንድነው ይሄን ማለት ነው። ዘ ትራንስ አትላንቲክ ስሌቭ ትሬድ የሚባለው ማለት ነው። በተለይ አፍሪካውያን በጣም በብዛት የተጓዙበት 12 ሚሊዮን ከ12 ሚሊዮን በላይ አፍሪካውያን ወደ ላቲን አሜሪካ ወደ ካሪቢያን ወደ አሁኗ ዩናይትድ ስቴትስ ወደዛ የተጓዙበት ማለት ነው። ሞስት ኦፍ ዘ ታይም ዘ ያንግስተርስ ማለት ነው እሱ ይታያል ማለት ነው። እና ዩሮፒያን ኮንታክትም አብሮ ይታያል። leads to colonization of Africa ማለት ነው። ይሄ ሁኔታ this condition enable or is create what fertile ground ምቹ ሁኔታን የፈጠረው ለቀጣዩ የአፍሪካ ታሪክ ማለት ነው። ምንድነው የአፍሪካ ቅኝ ተገዥነትን እንዴት አድርጎ ወደዛ እንዳመራ አንደርስታንድ ታደርጋላችሁ under this unit or of this course, okay? so contact with outside world እንግዲህ ከሌላው ዓለም ጋር ያለውን ኮንታክት ስናይ most of the time this was sub topic, okay? the first sub topic ብላችሁ ይዩት 6.1 እንደማለት ነው። ይሄ ማለት ነው 6.1 it was contact with outside world with outside world. interaction between Africa and the foreign regions began strongly after 1500. yes it is because አፍሪካ በተለይ ከአውሮፓውያን ጋር ያለ ግንኙነት ብዙም አልነበረም ከ1500 በፊት። Africans were considered as a dark continent. ምንድነው ዳርክ ኮንቲኔንት ማለት ጨለማ አህጉር the interior part of Africa ብዙ የሚታወቅ ነገር የለም የውስጣዊ አፍሪካ ክፍል ማለት ነው። ስለዚህ ሞስትሊ ኮንታክት የነበረው በሰሜን አፍሪካ መግሪብ ሪጅን ታውቃላችሁ። ከዛ ደግሞ በምስራቅ አፍሪካ ነው ትንሽ ኮንታክት ያለው አፍሪካ ቀንደኛን አካባቢ ጨምሮ ማለት ነው። because we have a strong relation with Arab አይደል ከአረብ ፔንዙላ ጋር በጣም ቅርብ ስለሆነ ከዛ ጋር ከኢንዲያ ጋር ነው። ከዛ ውጭ ግን በሌላው ዓለም ጋር ያለው በተለይ ምዕራብ አፍሪካ አካባቢ ሳውዝ አፍሪካን ስናይ ብዙም ግንኙነት የለም ማለት ነው እስከ 1500 ለማለት ነው። so after that ግን there was including economic cultural and religious exchange አለ ነው ኢንተራክሽን ከተፈጠረ በኋላ ማለት ነው with foreign region የሚለው እንግዲህ አረቢያን most of the time ዩሮፕ ማለት ነው ምዕራብ አውሮፓ በተለይ ከፖርቱጋል ስፔን ሆላንድ እያለ ይቀጥላል። እንግሊዞችም ፈረንሳዮችም ኋላ ላይ መጣው ማለት ነው። ከነሱ ጋር የነበረው ሪሌሽን ዊዝ አፍሪካ ምን ብሮት አረገ ምን አመጣ ለማለት ነው። ያመጣው ኢኮኖሚክ ነው። there was an exchange or economic integration or interaction ማለት ነው ዊዝ አፍሪካና በአውሮፓ መካከል። ሌላው የካልቸር ልውውጥ ማለት ነው። በነገራችን ላይ ከአውሮፓ ነው አብዛኛው ካልቸር ወሰድ ነው እንጂ ከኛ ወደ እነሱ እንኳን ብዙ ነገር የለም። እና ሪሊጅን
especially Christianity was expanded to Africa during the period of the coming of the European አይደል እንደ በኢሮፒያን ሚሽነሪዎች ነው እሱን ለማለት ነው። ኦኬ ሶ ሜጀር ፎሪን ኮንታክቶችን ስናይ during the period under study አብዛኛው ፎሪን ኮንታክት በተለይ ፖርቱጋዝ ቀዳሚውን ነገር ይዛሉ ማለት ነው። ሶ አፍሪካንስ ሃቭ ኮንታክት ፈርስት ኮንታክት ዊዝ ዩሮፒያን ስቴት ካል ፖርቱጋዝ ነው ማለት ነው የመጀመሪያ ማለት ነው። ሲቀጥል ስፓኒያርድሶች አሉ እዚህ ጋር አልጻፈውም እንጂ ማለት ነው ስላልጻፍኩት ነው። ብሪቲሽ ፍሬንች አለ ደች የሚላቸው ነው ማን ነው ኔዘርላንድስ ኦር ሆላንድ የሚባሉት ኔዘርላንድስ ደች ይባላሉ ማለት ነው። ከዛ ደግሞ ከማን ጋር ነበር የአፍሪካ ግንኙነት ዊዝ አረብስ ኦኬ አረብስ ኤዥያንስ ይላል እዚህ ጋር also traded with Africa so not only Europeans but Africans have traded with Asians with Arab world ለማለት ነው። contacts mainly along coastal at first isn't it ግልጽ ነው አይደለም የመጀመሪያው ኮንታክት ከማን ጋር ነው ቦርደር አካባቢ በባህር ዳርቻ አካባቢ ካሉ ግዛቶች ጋር ነው። ኢንቴሪየር ፓርት እንዳልኳችሁ ሃይዌይ የለም ሬልዌይ የለም መንገድ የለም ትራንስፖርት የለም ምንም የሚታወቅ ነገር የለም መካከለኛው አፍሪካ አካባቢ ማለት ነው። ስለዚህ ብዙ እነዚህ ውጭ ሀገር ሰዎች አፍሪካን ወደ አፍሪካ ሴንትራል አካባቢ ደፍሮ የመግባት ነገር የለም ማለት ነው። ሶ at the sea shore at the Atlantic Ocean coast the Red Sea ደግሞ ስታውቁት እንደዛ በኢንዲያን ኦሽንም እንደዛው ነው እንጂ ወደ ውስጥ ገብተው ትሬድድ የማረግ ኮንታክት የማረግ ነገር የለም ለማለት ነው። ሶ this was the point ነገሮች ግን ተቀይሯል ከመቼ በኋላ ከ1500 በኋላ ለማለት ነው። so reasons for contact ነው why was this period ለምንድነው 1500 ላይ አፍሪካንስ ኮንታክት ወደ ቢጋን ዊዝ ዩሮፕ ወይም ደግሞ ዩሮፒያንስ ቢጋን ኮንታክት ወደ አፍሪካ በነገራችን ላይ እኛ አፍሪካውያን አይደለም ወደ ዩሮፒያን ነው ዩሮፒያን ናቸው ወደ አፍሪካ መጥተው ኮንታክት ያጀመሩት ለማለት ነው። so the main reason is that search for sea routes as we have discussed in unit 5 ላይ በደንብ አድርገን ተናግረናል። factors that contributed for the beginning of what age of exploration and discovery ብለናል አይደል ያልታወቁ ዓለማትን ለማሰስ የተጀመረበት አንዱ ምክንያት ምንድነው ሲ ሮት ፍለጋ ነው ማለት ነው። because land route is it was closed by whom by Ottoman Turkish በኦቶማን ተደርጓል በቱርክ ተዘግቶ ነበር ማለት ነው። so to reach what the far east ማለት ነው። so this was the main reason ማለት ነው። as a result of this Europeans were in search of routing Europe ከዚህ ጋር ተነስተው እነ ፖርቱጋል ስፔን አፍሪካን በመዞር ሌላ የባህር መንገድ ወዴት ለመሄድ to far east ማለት ሩቅ ምስራቅ ሀገር ማለት ነው። እንደምታውቁት ቻይና ኢንዶኔዥያ and so on ማለት ነው ከህንድ ጀምሮ ወደዛ ያሉ ሀገሮች ማለት ነው። why they need it ማለት ነው ለምንድን ነው ይሄን የፈለጉት ስንል because of spice trade አብዛኛው አካባቢ ከዛ አካባቢ source of trade ስለነበረ አውሮፓ ውስጥ በጣም ይፈልጋል ማለት ነው። this was the main reason because why Europeans were in search of another sea route ማለት ነው። ለዚህ ዩኒት 5 ላይ በደንብ ተምራችኋል እሱን ዲቴይል አሁን ለማስታወስ ነው እንጂ መድገም ብዙ ማስፈላጊ አይደለም ማለት ነው። so this was I think the issue. the next one was desire for gold ይላል this was the issue ivory and slaves ከዛ ሲቀጥል ምንድነው የአውሮፓውያን ፍላጎት ጎልድ ይፈልጋሉ ግልጽ ነው አይደለም because they were in need of the source of gold ወርቅ የሚገኝበትን ዋና ቦታው ላይ መጥተው መግዛት ይፈልጋሉ። ምክንያቱም እነሱ ከበርበሮች ከአረቦች ነበር ከዚህ በፊት ተቀባብሎ እዛ የሚደርሰው ማለት ነው። ስለዚህ የአፍሪካ ዋና ወርቅ የሚወጣበት የት ጋር ነው ማዕድኑ ያለበት ብለው ወደ ማሊ ጋና ዌስት አፍሪካ መጥተው እዛው መግዛት ይፈልጋሉ። other things was that there was slaves የባሪያ ንግድ ይፈልጋሉ ማለት ነው ወይም ደግሞ ባሪያ ይፈልጋሉ ማለት ነው። በነገራችን ላይ the slaves were in need of what during the period under study ስናይ ያው slave trade አፍሪካ እዚህ አካባቢ ነው የተጀመረው መጀመሪያ because there was an island እዚህ አካባቢ ደሴቶች ነበሩ በተለይ በምዕራብ አፍሪካ በሞሮኮ በስተምዕራብ በሰሃራ the West African state there was here ማለት ነው እዚህ አካባቢ በፖርቱጋልና በሞሮኮ ድንበር አካባቢ ላይ ደሴቶች አሉ። እዛ አካባቢ there was a beginning of a plantation a pilot project ብሉትም ብላ pilot project ማለት ነው የመጀመሪያ የስሌቭ ትሬድ ወይም ደግሞ ፕላንቴሽን የተጀመረው እዚህ ነው። ስሌቭ ትሬድ ስሌቭን በመጠቀም ማለት ነው። ሸንኮራ አገዳዎችን በማምረት የስኳር ማምረት ስራ የተጀመረው ይሄ ነው ማለት ነው። ግልጽ ነው አይደል? በዚህ በዌስት አፍሪካ ባሉ አይላንዶች ላይ ማለት ነው። ፖርቱጋሎች ያን አካባቢ በመያዝ ያን ይሰሩ ነበር ማለት ነው። ስለዚህ ለዛ ባሪያ በመፈለግ ነው ወደ አፍሪካ የመጡት ነው። so they bought or exchanged with items ማለት ነው። so the main issue the other thing was ሶስተኛ አድርገን ምን ይዘው spread of Christianity ክርስትናን ለማስፋፋት ይፈልጋሉ ማለት ነው። why the period is marked by last class ተምራችኋል ማለት ነው። ዩኒት 5 ላይ the period of the reformation አይደል
ሪፎርሜሽን ደግሞ የካቶሊክ እና ፕሮቴስታንት ሪፎርመር ናቸው። ሶ ስፕሊት ኦፍ ፕሮቴስታንት ቸርች ፍሮም ዘ ካቶሊክስ ማለት ነው። አዝ ሪዛልት ኦፍ ዚስ ቦዝ ኦፍ ዜም ወር ኢን ኮምፒቲሽን አለ ኮምፒት እያደረጉ ነው ፎር ኤክስፓንሽን ኦፍ ዜር ቴሪቶሪ ፎር ኤክስፓንሽን ኦፍ ዜር ሪሊጅን ማለት ነው። ሃይማኖታቸውን ለማስፋፋት ከአውሮፓዎች በጣም ፍላጎት ነበራቸው። በተለይ ካቶሊኮች አይደል ሚሽነሪ ኦርጋናይዜሽን አቋቁመው ማስፋፋት ይፈልጋሉ ወደ ኤዥያ፣ ላቲን አሜሪካ፣ ወደ አፍሪካ ማለት ነው። ስለዚህ ክርስቲያኒትንም ወደዚህ ወደ አፍሪካ ለማስፋፋት ይፈልጋሉ ነው የሚለው ኮንታክቱ እንግዲህ ዋናው ሪዝን ነው። ሶ ኤክስፕሎሬሽን ኤንድ ኤክስፓንሽን የሚለውም እዚህ ጋር ኤክስፕሎሪንግ ዘ አሳይድ ወርልድ በጣም ኤገር ኪዩሪዮሲቲ ወደዛት ባይ ኪዩሪዮሲቲ ማለት ኤገር ነው አይደል አንድ ነገር ለማወቅ መጓጓት ማለት ነው። ምንድነው እዛ ያለው የሚለውን ለማወቅ በጣም ፍላጎት አላቸው። ኤክስፕሎር ማድረግ ይፈልጋሉ፣ ዲስከቨር ማድረግ ማለት ነው። ከዚህ ጋር ተያይዞ እንደ አንድ ምክንያት ነው ያለ ማለት ነው ከአፍሪካ ኮንታክቱ ማለት ነው። ኤንድ ኤክስፓንሽን ኦፍ ዜር ትሬዲንግ ኢንትረስት ግልጽ ነው አይደል የንግድ ፍላጎታቸው ማስፋፋት ትርፍ ለማግኘት ማለት ነው። ሶ the main point okay concerning this issue ማለት ነው። ሶ እንግዲህ ሪዝን ፎር ኮንታክት በዚህ መልኩ አንደርስታንድ አደረጉት። አንደኛ ሲሮት ለመፈለግ፣ ሁለተኛ ጎልድ አይቮሪ እና ስሌቭ ትሬድ ለማግኘት ነው። እንደገና ደግሞ ክርስትና ለማስፋፋት፣ ሰርድ ኤክስፕሎሬሽን ያካሄዳሉ። that is the point okay so early Portuguese activities ስናይ most of the time first Europeans to reach African coast መጀመሪያ አውሮፓዎች ወደ አፍሪካ ኮስት የደረሱት ዌስት አፍሪካ አካባቢ ነው ማለት ነው። ቴክስታቸው ላይ በጣም ተጽፏል ማለት ነው። ሴኔጋምቢያ ዜሮ ዘ ጎልድ ኮስት አይቮሪ ኮስት ዜሮ ወዚ ነምበር ኦፍ ኤሪያስ ማለት ነው። በተለይ በዚህ በምዕራብ አፍሪካ ከላይ ከሴኔጋል ጀምሮ እስከ ጋና ድረስ ያለው ብዙ ኮስቶች አሉ ማለት ነው። አይቮሪ ኮስት የተባለው አብዛኛው የዝሆን ጥርስ የሚገኝበት ቦታ ስለሆነ ነው። ጎልድ ኮስት ደግሞ የጋና አካባቢ ያለ ነው ማለት ነው። ብዙ የወርቅ ሶርስ በዛ ስላለ ነው። ዩሮፖች ናቸው ነገራችን ላይ ይሄን የሰየሙት ማለት ነው። ሶ this is the issue ማለት ነው። ሶ ዜሮ ዘ ነምበር ኦፍ ፖርትስ ኤንድ ፎርትሪ ያው ማረፊያ መመሸጊያ ብለው anyway ተገንብተው ነበር ማለት ነው እዚህ ማለት ነው በምዕራብ አፍሪካ በተለያየ ቦታ ማለት ነው starting from Gambia and Senegal and here ማለት ነው። ሶ ትሬደሮቹ ወደዚህ ይወጣሉ ማለት ነው mostly ሶ እሱን ከዚህ ነው የሚረካቡት ማለት ነው mostly the slave trade ማለት ነው። ይሄን በደንብ አንደርስታንድ ታደርጉት ነው። First Europeans to reach African coast ማለት ነው is the western part of Africa ብላችሁ ትይዛላችሁ። set up trading posts እዚህ ጋር አሁን የተናገርኩት ነው። set up ማለት መመስረት ማለት ነው። ቢውልድ አድርጎ ማለት ነው። trading post ስቴሽን ማለት ነው ማረፊያ። ፖርቱጋሎች እዚህ ጋር፣ እንግሊዞች፣ ፈረንሳይ በየራሳቸው ስቴሽን ገንብተዋል ማለት ነው። በነገራችን ላይ እነዚህ ትሬዲንግ ስቴሽኖች ናቸው በምዕራብ አፍሪካ አብዛኞቹ በአትላንቲክ ኦሽን ዳርቻ ያሉ ከተሞች ዛሬ የሆኑት ማለት ነው። most of the time zero cities like that of በጋና፣ በናይጄሪያ፣ በሴኔጋል የምናያቸው ማለት ነው። ብዙዎቹ በዛን ዘመን ስታብሊሽ የተደረጉ ናቸው ማለት ነው። ኮንትሮልድ ፓርት ኦፍ ኢስት አፍሪካን ኮስት ይዘይሹ እንግዲህ ከዛ ሲቀጥል ፖርቱጋሎች ወዴት መጡ ነው የሚላችሁ ወደ ምስራቅ አፍሪካ ማለት ነው። ወደ ስዋሂሊ ኮስት ነው የመጡ ማለት ነው። ስዋሂሊ ደግሞ ባለፈው ዩኒት ላይ በጣም ዲስከስ አድርጋቸዋል ማለት ነው። የተለያዩ ሲቲ ስቴት አድሚኒስትሬሽን ያላቸው ትሬዱን በደንብ የተቋጠሩ ናቸው። በተለይ ከመሀል አፍሪካ ከዚምባብዌ የሚመጣውን ወርቅ ተቀብለው ለኢንዲያ፣ ለአረብ፣ ለፐርሺያን የሚሸጡ ናቸው ማለት ነው። ነገር ግን ፖርቱጋል ከመጡ በኋላ ወደዛ ያን ነገር ሉዝ አድርገዋል። they are dominated or monopolized ወደዛ ነው monopolized ፖርቱጋሎች ሞኖፖሊ በራሳቸው ቁጥጥር ስር አድርገውት ነው። ከዛም ዲክላይን አደረገ። የፍሎሪሺንግ ፔሪድ የግሎሪየስ ፔሪድ የነበረው የስዋሂሊ ሲቲ ስቴት እየቀነሰ መጣ ማለት ነው። because trade is totally dominated by the newcomers or the Portuguese ማለት ነው። introduced new goods ማለት ነው okay and weapons ማለት ነው። በአፍሪካ አዳዲስ ምርቶችን አስተዋውቀዋል። የጦር መሳሪያ አፍሪካን በማያውቁት ሁኔታ እርስ የሚፋጁበት መሳሪያ ኢምፖርት ያደርጉ ነበር በጣም። ሌላው new goods most of the time ቴክስታይል ጨርቃ ጨርቅ ምርት ወደ አፍሪካ ከአውሮፓ ኢንትሮዲዩስ የሆነበት ነው። ኮተን ማለት ነው። እንዲህ ነገሮች አሉ ማለት ነው። እሱን ኔክስት ሌሰን ላይ ዲቴይል እናያለን ማለት ነው። ሶ next point was that ኢፌክት ኦፍ አርሊ ኮንታክት ነው። ምንድነው ያመጣው ኢፌክት ማለት ነው? ኢፌክት ስንል most of the time ሪዛልት ማለት ነው። ሪዛልት ውጤቱ ምንድነው ማለት ነው? የመጀመሪያው ኮንታክት ምን አመጣ? ኦኬ አንዳንድ አባባል ደግሞ ኮንሲኩዌንስ ይባላል አይደል? ኮንሲኩዌንስ ማለትም ኢፌክትም ሪዛልትም ተመሳሳይ ነው ማለት ነው። ኦኬ ሶ ዶንት ወሪ ፎር ዛት ማለት ነው። አንደኛ እንግዲህ ግሮዝ ኦፍ ዋት ኮስታል ሲቲስ ማለት ነው። ቅድም እኮ ነግሬያቸዋለሁ። ኮስታል ሲቲስ ዌር established and developed okay during the period ማለት ነው። እዚህ አካባቢ ማለት ነው ጋና፣ አክራ፣ ምዕራብ አፍሪካ ከተሞችን መጥቀስ ይቻላል ማለት ነው። የሴኔጋል ዋና ከተማ፣ የተለያዩ ከተሞች ማለት ነው። የጋምቢያ አብዛኛው በዛ
በወደብ ዳርቻ ላይ ወይም ደግሞ በአትላንቲክ ኦሽን ሾር አዘ ሾር ማለት በባህር ዳርቻ ላይ ያለ ማለት ነው። በዛ ስታይል ተደርጓል ማለት ነው። ምዕራብ አፍሪካም እንደዛው ነው ማለት ነው። ሞስት ኦፍ ዘ ታይም ዛንዚባር ታውቃላችሁ ነው የታንዛኒያ ከተሞች አካባቢ ሞምባሳ ይጀምራል ከዚህ ጀምሮ ማለት ነው። ኬንያ ሶማሊ ስቴት እንደምንለው ሞቃዲሾ ኤንድ ሶ ኦን ማለት ነው። በአንጎላም በኩል በዛም ብንሄድ እንደዛ ማለት ነው። ኤንድ በሞዛምቢክ ማለት ነው። ሶ ኢንትሮዳክሽን ኦፍ ፋየር አርምስ አፍሪካ ለመጀመሪያ ጊዜ ምን ኢንትሮዲዩስ ተደረገ? ኮስታል ሲቲ ዴቨሎፕ አድርጓል። የጦር መሳሪያ አፍሪካ ኢንትሮዲዩስ አድርጉ ነው የሚለው። ቢጊኒንግ ኦፍ ስሌቭ ትሬድ የባሪያ ንግድ ተጀመረ ነው የሚለው። ካልቸራል ኤንድ ሪሊጂየስ ኢንፍሉዌንስ ለማለት ነው። እዚህ ጋር ግልጽ ነው አይደል? ሶ ዚስ ኢዝ ዘ ፖይንት። ካልቸራል ኤንድ ሪሊጂየስ ኢንፍሉዌንስ ማለት ነው። የባህል ተጽዕኖ አምጥተዋል የኢሮፒያን ግንኙነት ማለት ነው ከአፍሪካ። ግልጽ ነው አይደለም? ካልቸር ሞስት ኦፍ ዘ ታይም አፍሪካን አዶፕትድ ኦር ኢምበረስድ ማለት ምንድነው? የአፍሪካ የአውሮፓውያን ባህል መቀበል ማለት ነው። የራሳችን ምን ማድረግ የራሳችን አውትካስት ማድረግ ማለት ነው። ሶ የአውሮፓን ጉድስ የፋብሪካ ውጤቶች ሶ ኔጌቲቭ ኢፌክቱ ላይ እዛ ዲስከስ እናደርጋለን ማለት ነው። ስፔሻሊ ዊዝ ኮንታክት የራሳችን የእጅ ጥበብ የራሳችን ሙያ አፍሪካውያን ኢንዲጂነስ ቴክኖሎጂ ክራፍት ምንለውን ነገር አበንደንድ ማለት ምንድነው? መተው ማለት ነው። ሶ ዊ ቢኬም ዋት ኢምፖርተር ማለት ነው። የነሱን ሸቀጥ ተረካቢ ነው ማለት ነው። ልክ እንዳሁኑ ጊዜ ማለት ነው። በዛን ጊዜ የተጀመረ ነው። ሶ ይሄ አፍሪካን ክራፍት ቴክኖሎጂ እንዳያድግ አድርጓል። እሱ ኢፌክትን እናያለን ማለት ነው። ካልቸራል ኤንድ ሪሊጂየስ ሞስት ኦፍ ዘ ታይም እንግዲህ ያው ክርስትና ነው። ካቶሊክስ ኤንድ ፕሮቴስታንትስ ኤክስፓንድድ ኢን አፍሪካ ማለት ነው። ስፔሻሊ እንግዲህ ሰሜን አፍሪካ ሙስሊም ነው፣ ምዕራቡም እንደዛ ነው በአብዛኛው። ሴንትራል አፍሪካ እና ሳውዝ አፍሪካ ነው በተለይ ክርስቲያኒቲ ኤክስፓንድ ያደርገው ብለን እናያለን ማለት ነው። ሶ እዚህ ጋር ሰመራይዝ ለማድረግ ኮስታል ሲቲ አድርጓል አንደኛ። ሁለተኛ ምንድነው? ኢንትሮዳክሽን ኦፍ ፋየር አርምስ ኦኬ፣ ስሌቭ ትሬድ መጀመሩና ሪሊጂየስ ኢንፍሉዌንስ ፈጥረዋል ነው። ሶ ዲስ ዋዝ ዘ ኢሹ ማለት ነው። ሶ አይ ቲንክ እንግዲህ ይሄ የመጀመሪያው ሰብ ቶፒክ ነው ማለት ነው። 6.1 6.1 የ6.1 ግሩፕ አሳይመንት የሰጣችሁ ዩ ሃቭ ቱ ዲል ዚስ ማለት ነው። በዚህ መልኩ ሰራላችሁ ማለት ነው። እጭር ያለ ኖቱ ይሄ ነው ማለት ነው። ስለዚህ this might help you for exam ማለት ነው። ፋይናል ኤግዛም for your tests በጣም ሰፖርት የሚያደርጋችሁ ነው ማለት ነው። በዚህ መልኩ you can present within your class okay within your teacher ማለት ነው። okay thank you. so we'll go to the next lesson ማለት ነው። so slavery ነው እንግዲህ የመጀመሪያው ሳይሆን ይሄ ሁለተኛው ነው። 6.2 ብላችሁ ማየት ትችላላችሁ ማለት ነው። 2.6.2 ማለት ነው። ሶሪ እንግዲህ ቁጥሩ ብዙም አያስፈልግም ኮንቴንቱ ነው ብዬ ነው። 6.2 ስናይ most of the time what doesn't by definition of slavery ብሎ ነው የሚጀምረው ማለት ነው። slavery means a system where people are owned okay በሌሎች መያዝ በንብረትነት ማለት ነው። and forced to work owned ማለት እንደ ንብረት እንደ አሴት መያዝ ማለት ነው። ከዛ በኋላ ደግሞ ምን ይደረጋሉ? forced to work ያው ጉልበታቸው ነው የሚፈልገው ሌላ ነገር የለም። ያው slavery እንደምታውቁት ማለት ነው። so forced to work ይገደዳሉ ማለት ነው። so this was the issue okay concerning this forced to work. the other denied freedom ነጻነት የላቸውም፣ rights መብትም የላቸውም። existed in Africa before European እንግዲህ አውሮፓዎች ከመጡ በኋላም ነበረ በአፍሪካ ውስጥ ማለት ነው። starting from the beginning of civilization because slaves were recruited from different point of view ማለት ነው። እንዴት ነው ባሪያነት የሚገኘው ወይም ደግሞ የሚሆኑ ሰዎች ስንል ዴብት መክፈል ያልቻሉ ብድር፣ ሁለተኛ በጦርነት ምርኮ የሆኑ እንግዲህ የመጀመሪያው ስናይ ነምበር 1 አድርጋችሁ ይዙት። two types of slavery ብለናል ማለት ነው። አንደኛ ትራዲሽናል አፍሪካን slavery የምንለው ነው። ግልጽ ነው አይደለም? የመጀመሪያው ማለት ነው ከትራንስአትላንቲክ ስሌቭ ትሬድ በፊት የነበረው ማለት ነው። ወይንም በአፍሪካ ውስጥ ፕራክቲስ ሲደረግ የነበረው what doesn't buy is less harsh ነው ቅድም እንዳልኳችሁ compared to Atlantic ከአትላንቲክ ስሌቭ ትሬድ ወይንም slavery ኋላ አውሮፓዎች መጥተው ከአፍሪካ እየገዙ ወደ አዲሱ ዓለም እየጫኑ በመርከብ ከሚወስዱት የባሪያ ጊዜ የበፊቱ በአፍሪካ ውስጥ የነበረው ዶሜስቲክ የምንለው የተሻለ ነው። ወይንም ደግሞ የትራዲሽናል የምንለው በአፍሪካ ውስጥ የሚደረግ ስለሆነ ነው። so less harsh ነው። ያን ያህል ግፍና መከራ በባሪያዎች ላይ ብዙም የበዛ አልነበረም during the period ለማለት ነው። other things is that slaves could marry ይላል እንግዲህ ያላቸው መብት ለማሳየት ነው። እዚህ ባሪያዎች ማግባት መዳር and own property even አንዳንዶቹ የራሳቸውን ፕሮፐርቲ ነበራቸው በአፍሪካ ውስጥ ነው የሚለው። ግን there is limitation of right እንደማንኛውም ሲቲዝን መብት እኩል የላቸውም። ግን ማግባት መውለድ ይችላሉ ነው።
ከዛ ሲቀጥል ምንድነው ንብረትም በተወሰነ መጠን አላቸው ነው የሚለው። ኦኬ the other thing is could sometimes gain freedom so the issue freedom ያገኙ ነበር ነው የሚላቸው። ነፃነትም አላቸው ከበፊቱ የተሻለ ነው ማለት ነው። so before the beginning of transatlantic slave trade የሚላቸው እንግዲህ የተሻለ ነገር ነበር በአፍሪካ ውስጥ ማለት ነው። ሲቀጥል ከዛ ወደ አረብ ሀገር ወደ ተለያየ ቦታም ኤክስፖርት ይደረጉ ነበር። however more harsh እና ሆሪፊክ አይደለም ማለት ነው። መጽሐፋችሁ ላይ ዲቴይል አለ እሱን ታያላችሁ። እዚህ ጋር ብዙ ባቀርብ ይሰለቻችኋል ማለት ነው። the next thing is that transatlantic slave trade ነው እንግዲህ የመጀመሪያው እዚህ ጋር ሜንሽን አደረኩላችሁ ትራዲሽናል አፍሪካን ስሌቨሪ አለ። ሁለተኛው ምንድነው ትራንስአትላንቲክ ስሌቭ ትሬድ ምንለው ማለት ነው። ሞር እዚህ ጋር ዩኒቱ ፎከስ የሚያደርግበት ነው ማለት ነው። so this was the second form of slavery ማለት ነው or slave trade። እንግዲህ ሶስና ትራንስአትላንቲክ ኢት ክሮስ አትላንቲክ ማለት ነው። ኦኬ ኤክስፖርት ኦፍ አፍሪካ ቱ ዚ አሜሪካንስ ማለት ነው። and other was አፍሪካ ወደ አሜሪካ ነው የሚወሰዱት ስሌቮቹ። ደጋግሜ ነግሬያቸዋለሁ። very brutal ስንል ማለት ነው እዚህ ጋር በጣም አስከፊ ነው ዘግናኝ ማለት ነው። ኦኬ ሰቅጣጭ ሆነ ወይም ደግሞ ብዙ ግፍ ይደርስባቸዋል ማለት ነው። and inhuman ኢሰብአዊ በሰው ልጅ የማይደረግ መደረግ የለበት ድርጊት ሁሉ ይደረግባቸው ነበር ማለት ነው። why is that because ill feed ስንል በቂ ምግብ አይሰጣቸውም። ሲታመሙ በውቅያኖስ ውስጥ በውሃው ሲጣላሉ ከመርከቡ ተነስተው እዝ ነው ፓክ የሚደረጉ ልክ አንድ እቃ ከውጭ በካርቶን ታሽጎ እንደሚመጣ ቦታ እንዳያጣብቡ በሚሰቀጥጥ ሁኔታ ነው። ብዙ መጽሐፎች አሉ እስኪ ሪፈር አድርጋችሁ ላይብራሪ ላይ ኦር ኢንተርኔት ላይ ማየት ይችላልላችሁ ማለት ነው። ሶ የራሱ ዲዛይን አለው የተሰራ ነገር ልክ በዚህ ጋር ይሄን ያልሰውተኛል በዚህ እንደዚህ ተብሎ ነው ማለት ነው። ሶ እጅግ ዘግናኝ የሆነ ህይወት ነው እዛ እስከሚደርሱ ድረስ ያለው ስቃይ ማለት ነው። ለማሰብ የሚከብድ ማለት ነው። ሶ ሚሊየንስ ኦፍ አፍሪካንስ ቴክን በተለይ ተመራማሪዎች እንደሚሉ ሞስት ኦፍ ታይም 12 ሚሊዮን ከ12 ሚሊዮን በላይ አፍሪካውያን ወደ አዲሱ ዓለም ኤክስፖርት ተደርገዋል ማለት ነው። ሶ this was the point okay concerning this ማለት ነው። from Africa most of the time sketch of Africa ነው እዚህ ጋር ማሳያችሁ to ወዴት ነው የተወሰደው most of ከምዕራብ አፍሪካ ነው by crossing Atlantic ማለት ነው። they reached to the continent of new world or አሜሪካ ማለት ነው። ወደዚህ ነው አብዛኛው ሲጋዙ የነበሩት ማለት ነው። crossing the Atlantic the middle passage ይባላል ይሄ ማለት ነው። ሶ እሱን ኮንሲደር እንድታደርጉ ነው ማለት ነው። another thing is the middle passage እዚህ ጋር መጣላችሁ ማለት ነው። middle passage የሚባለው a journey across the Atlantic Ocean ነው። ያው እዚህ ጋር እንዳሳየዋችሁ ማለት ነው። ኦኬ ከአፍሪካ ወደ አሜሪካ ማለት ነው። ወደ አሜሪካን ኮንቲኔንት እንበለው ለማንኛውም የአሜሪካ ስለሚባል ኖርዝ ኤንድ ሳውዝ አሜሪካ ማለት ነው። እዚህ ጋር ማን አለ አትላንቲክ። ሚድል ፓሴጅ የሚባለው የአትላንቲክ ውቅያኖስን ነው። ከአፍሪካ ተነስቶ እዚህ ሲደርሱ ያለው ነገር ሚድል ፓሴጅ ይባላል ማለት ነው። የሚወሰዱት አብዛኛው በዚህ በምዕራብ አፍሪካ ነው። እንደውም ካልን ሴኔጋል አብዛኛው የአፍሪካ ባሪዎች የወጡበት ሴኔጋል ነው ማለት ነው። ዩ ኖ ዜር ዋዝ ጎሪ አይላንድ የምትባላለች እዚህ ጋር ማለት ነው። ግልጽ ነው አለ እዚህ የሚታጎሩበት ማለት ነው። በመርከቡ መጥቶ እስከሚጫን ማምለጥም አይችሉም። ያው ደሴት ናት። ከዚህ ካመለጡ የባህር አሳ ይበላቸዋል ማለት ነው። ሶ ጋዘር ቬሪ ሃርሽ ኤንድ ዴድሊ ነው። ዴድሊ ኮንዲሽን አለ። ከ2.5 ሚሊዮን በላይ ተጥለው በባህር ውስጥ የሞቱ ናቸው የሚባል ነው። ኢማጂን ምን ያህል በጣም ከባድ እንደሆነ። ሌላው ደግሞ ሜኒ ስሌቭስ ዳይድ ዱሪንግ ዋት ዘ ጆርኒ በጉዞ በጣም የተስተጓጎለና በጣም የሚጎዳ ስለሆነ ምግብ እጥረት በተለይ በበሽታ ይሞታሉ ለማለት ነው። ሶ ዱሪንግ ዘ ሚድል ፓሴጅ ሶሪ ፎር ዘ ኖይስ ኦኬ እንግዲህ ያጋጠማል ለድምጽ ጥራቱ ወይም ደግሞ ዲስተርባንሱ ዲስትራክሽን ቅርታ ጠይቃለሁ ማለት ነው። what is the cause of slave trade የሚለው እና ያለ ማለት ነው። ኮዙ ምንድነው? ለምን ነው slave trade የተጀመረው ነው? አንደኛ ሌበር ዲማንድ ኢምፕላንቴሽን ነው። እዛ አሜሪካን አዲሱ ሀገር ላይ በጣም ሰፋፊ እርሻ ስላለ ያ እርሻ ያላቸው ባለ ሀብቶች የሰው ጉልበት ይፈልጋሉ ማለት ነው። በዘመኑ ኮምባይነር ትራክተር መሽን የለም። ያ ነገር አንደርስታንድ አድርጉ ፕሊዝ። ሶ ከዚህ አኳያ they were human labor ያስፈልጋል ማለት ነው። እዛ ያን ስራ ለመስራት ማለት ነው። Europeans economic interest የአውሮፓ ኢኮኖሚ ኢንተረስት ነው። because raw materials were exported from there in the new found land ማለት ነው። እና አንዳንድ ኢንዱስትሪዎች አሉ አውሮፓ ውስጥ የዛ የጥሬ ዕቃ አብዛኛው በሰው ጉልበት ነው የሚመረተው እዛ አዲሱ ዓለም ላይ ማለት ነው። አፍሪካ ሩለርስ ደግሞ ምንድናቸው? participated for the trade goods ማለት ነው። በጣም ትልቅ ኃላፊነት ያለባቸው ብዙ ጊዜ የማይወቀሱ በተለይ ያው አውሮፓውያን ናቸው ብዙ ሲወቀስ የሚነሳው ማለት ነው። አፍሪካን ቺፍስ ናቸው የራሳቸው ወንድም ወገን እያወጡ ይዘው አድነው ወይም ደግሞ ወስደው ለኢሮፕ ሲሸጡ የነበሩ ማለት ነው። እንዛ አትላንቲክ ሾር ማለት ነው። በአትላንቲክ ውቅያኖስ ዳርቻ ማለት ነው። ሶ አፍሪካን ቺፍስ ትልቅ ኮንትሪቢዩሽን አላቸው ማለት ነው። ፎር ዋት ኤክስፖርት ኦፍ ትሬድስ ፍሮም ስሌቨሪ ፍሮም አፍሪካ ቱ ዚ ኒው
ወርልድ ማለት ነው። ይሄ እንዲደረግ ትልቅ የሆነ ሚና ነበራቸው ለማለት ነው። ኦኬ ዘ አዘር ቲንግስ ኢዝ ዛት ኢፌክቱን ስናይ most of the time ኔጌቲቭ ኢፌክት እና ፖዚቲቭ ኢፌክት አለው። እንግዲህ እስቲ ነው እንግዲህ ሶ ዋት ኢዝ ዘ ኔጌቲቭ ኢፌክት? ኔጌቲቭ ምንድነው ነው የስሌቭ ትሬድ መደረጉ ማለት ነው። ኦኬ ዲፖፑሌሽን ኦፍ አፍሪካ ማለት ነው። ቢ ሎስ ኦፍ ያንግ ሌበር ፎርስ ማለት ነው። ሲ ኢንክሪዝድ ዋርስ ኤንድ ሬድስ ነው የሚለው። አፍሪካን በተለይ ያንግስተር አምራቹ ክፍል ምን ሆኗል ማለት ነው ወደ አሜሪካ ተልኳል። በዛን ሰዓት የነበረው 12 ሚሊዮን ኢማጂን ምን ያህል ይሆናል የአፍሪካ ህዝብ ራሱ በዛን ጊዜ ያን ራሱ ካልኩሌት ብናደርገው አብዛኛው ወጣቱ ተጭኖ ሄደበት ነው ማለት ነው። አምራች አይሉ ነው ማለት ነው። ስለዚህ የአፍሪካን ህዝብ ቁጥር እንዲቀንስ አድርጓል ነው። ሎስ ኦፍ ያንግ ሌበር ፎርስ የስ አምራቹ ኃይል ነው ወደዛ የተላከው። ኢንክሪዝድ ዋርስ ጦርነት፣ እርስ በርስ መሳሪያ ኢምፖርት ያደርጋሉ። አፍሪካን ሎካል ቺፍ እርስ በርስ ሲሻኮቱ ይጣሉ ነው። ዋር ነበር፣ ኮንፍሊክት ነበር። አንዱ ግዛቱን ለማስፋፋት ሌላውን ደግሞ ባሪያ አድርጎ ግልጽ ነው የጦር ምርኮ አድርጎ ወስዶ እዛ ለመሸጥ ማለት ነው። ኢኮኖሚክ አንደር ዴቨሎፕመንት የስ አፍሪካ ደሃና ሁልጊዜ እርዳታ ጠባቂ እንድትሆን አድርጓታል ነው የሚለው። አብዛኛው ወደዛ የሄደበት የአፍሪካ ችግር ስሩ የተተከለበት ነው በዚህ ጊዜ ማለት ነው። እርስ በርስ ኮንፍሊክት አግሪመንት እንዳይኖረን ቦርደር ኮንፍሊክት ብዙ ነገሮችን አመጣው ነው። ሶ ኢት ዋዝ ዘ ሜን ፋክተር ዛት ሊድ ፎር አንዴቨሎፕ። ሲቀጥል ምን መጣ? ዜሮ ዘ ፔሪድ ኦፍ ኮሎናይዜሽን መጣ ማለት ነው። ዛዘር ቲንግስ ዋዝ ዛት ዩ ሃቭ ቱ ኖ ዘ ትሪያንጉላር ትሬድ የሚል ነው። እዚህ ጋር ትሪያንጉላር ትሬድ የምንለው በትሪያንግል ቅርጽ ላለ ነው ግንኙነቱ። አፍሪካ እዚህ ጋር አለ፣ ዩሮፕ አለ እዚህ ጋር ግልጽ ነው አለ፣ ሂር አሜሪካን ኮንቲኔንት አለ ማለት ነው። ስለዚህ ከአፍሪካ በአብዛኛው የሚሸጠው ምንድነው? ስሌቭ ነው ማለት ነው። ስሌቭ ዋየር ትራንስፖርተር ቱ አሜሪካን ኮንቲኔንት ማለት ነው። ሂር ለአሜሪካ ለእርሻ ባለቤቶች ይሸጣ ማለት ነው። በነገራችን ላይ ኤክስቼንጅ ነው የሚደረገው፣ በካሽ በገንዘብ አይደለም። ስለዚህ ባሪያ ይሰጣሉ፣ ቶባኮ ሹገር ኬ ይሰጧቸዋል ማለት ነው እነዚህ ለትሬደሮቹ። ይሄን ደግሞ ትሬደሮቹ ጭነው ወደ ይወስዳሉ ወደ ኢሮፕ ማለት ነው። ሶ ከአሜሪካ ወደ ኢሮፕ የሚጫነው ምንድነው? ራው ማቴሪያል ነው ማለት ነው። ራው ማቴሪያል ስባቸው ምንድነው እሱ? ቶባኮ ሹገር ኬ ኤንድ ሶ ኦን ማለት ነው። ስለዚህ ዩሮፕ ደግሞ እዚህ አመጣው ለፋብሪካ ባለቤቶች ይቀይሩታል ማለት ነው። ኢንዱስትሪያል ጉድስ ይቀበላሉ ማለት ነው። ከዚህ የተመረተ ቴክስታይል፣ ጠበንጃ፣ ቤቨሬጅ ማለት ነው። ከዛ እሱ እንደገና ወደዚህ እንደገና ወደ አፍሪካ ይሸጣል ማለት ነው። ይሄኛው ማለት ነው ሮ ማቴሪያልስ ማለት ነው። ሶ እዚህ ከደረሰ በኋላ ቴክስታይል፣ ጨርቃ ጨርቅ ምርት እንደገና የጦር መሳሪያ ቅድም እንዳልኳቸው አልኮኒክ መጠጦች ለአፍሪካውያን ይሸጣሉ ማለት ነው። እንግዲህ ፖዚቲቭ ኢፌክት ብሎ እዚህ ጋር የገለጸው ነገር አለ ማለት ነው። አንደኛ ኢንትሮዲዩስ ኒው ክሮፕስ ማለት ነው። እንግዲህ ለአፍሪካ የተለያዩ ክሮፖች መጥተዋል ከአውሮፓ አዳዲስ የሰብል አይነቶች ነው። ሁለተኛ ሳም አፍሪካን ስቴትስ ጌይንድ ዋት ዌልዝ ይላል ቲቪ የሚለው አንደኛ ኢንትሮዳክሽን ኦፍ ኒው ክሮፕስ ማለት ነው። አዳዲስ ምርቶች ወደ አፍሪካ ኢንትሮዲዩስ መድረጋቸው ነው። በተለይ ከላቲን አሜሪካ ታውቃላችሁ ቬጂቴብል ፍሩት ኢንትሮዲዩስ ተደርገዋል። ከዛ ሲቀጥል ምን አለ ማለት ነው ይሄ ነው አንድ ነገር ማለት ነው። ዛዘር ቲንግስ ዋዝ አፍሪካን ስቴትስ ጌይንድ ዌልዝ እንደ ዳሆሚ አይነት ስቴቶች ብዙ ባሪያ የራሳቸው ወገን በመሸጥ ሀብት አካብተዋል ማለት ነው። ሌላው ኤክስፓንድድ ትሬድ ኮኔክሽንስ የንግድነቱ በዚህ በአዲሱ ዓለም ኒው ወርልድ ኒውፋውንድላንድስ ኤንድ ኢሮፕ ኤንድ አፍሪካ ትልቅ ግንኙነት ፈጥረዋል ነው የሚላችሁ። ሶ ዚስ ዋዝ ዘ ኢሹ። ዘ አዘር ቲንግስ ኢዝ ዛት አቦሊሽን ኦፍ ስሌቭ ትሬድ ስናይ 19th ሴንቸሪ ሙቭመንት ኢን ኢሮፕ አለ ማለት ነው። ስፔሻሊ እንግዲህ ከሂውማኒቲ አኳያ ማለት ነው አንዳንድ ሙቭመንት አለ ማለት ነው። በተለይ ሪሊጂየስ ሚሽነሪዎች በተለይ እነዚህ ሃይማኖት ተቋም ወይ ሁማኒቴሪያን ምን ነው ነገር አለ አይደል? ሰው በመብት ተሟጋች ምናምን የሚባሉት እንደዛ አይነቶች ትንሽ ቻሌንጅ የማድረግ ነገር ነበር ኢሮፒያን ትሬደሮችን ለማለት ነው። other things was that led by Britain and humanitarians ይላል። የእንግሊዝ ብሪቲሽ was the first state ማለት ነው በ1860ዎቹ የመጀመሪያ ሀገር ናት ይህን ስሌቨሪ ለማቆም ማለት ነው። so this was the issue ማለት ነው። ከዛ ሲቀጥል ሌሎች ሀገሮችም ቀጥሏል ማለት ነው። I think 61 or 60 you know ሜክድ ኢንድ ቱ ስሌቭ ትሬድ ማለት ነው። ከዛ በኋላ ኢሌጋል ሆነ ማለት ነው ስሌቨሪ ማለት ነው። በተለይ እንግሊዞች በጣም ጠንካራና ኃያል ነበሩ ይሄን ቁጥጥረው ገብተው ማለት ነው። በተለይ ኔቪ በባህር ኃይል ታወቁ ነው። ያን በማሰማራት ይከለክሉ ነበር ከአፍሪካ ወደዛ የሚወስዱ ስሌቭ ትሬደሮችን አታክ ያደርጉ ነበር። ዘይ ፕሮቴክትድ ኢት ኦኬ ቴንክ ዩ ፎር ዋቺንግ ዚስ ቪዲዮ ቲል ዘ ኤንድ ማለት ነው። ስለዚህ if you have comments አስተያየት ካለ በኮሜንት ሴክሽን ቦክስ ላይ መጻፍ ትችላላችሁ። ሪአክት አደርጋለሁ ወይም ደግሞ መልሳለሁ የምትጠይቁት ነገር ወይም ደግሞ አስተያየት ማለት ነው። ሰብስክራይብ ዘ ቻናል ለሌሎች ደግሞ ሼር አድርጉ። ግልጽ ነው ለሌሎች ተማሪዎች እንዲደርሱና እንዲጠቀሙበት ነው። ሶ ቻናሉን አሳድጉ። thank you for watching have a nice time to the next video ማለት ነው። bye bye